የቤት ግንባታ አቅርቦት አሰራርን ቀይረናል። ተመዝግቦ ቤት የሚፈልገው ህዝብ ደግሞ 1 ሚሊዮን ይሆናል። በለውጡ ጊዜ የተረከምነው 1 ሚሊዮን አካባቢ የሚሆን አጠቃላይ ምዝገባ ነው። ያ በተለያየ መንገድ ጠርቶ በየጊዜው ባደረግነው ጥረቶች አሁን ወደ ግማሽ ሚሊዮን የሚሆን ህዝብ ቤት እየተጠባበቀ ነው። በራሱ ምክንያት ቁጠባውን ያቋረጠውም ተቀናንሶ ማለት ነው። ስለዚህ አሁንም ይህንን ቁጥር መነሻ አድርገን እንደገና በጋራ መኖሪያ ቤቶችም ያልተመዘገቡትን ቤት ፈላጊዎች ትኩረት አድርገን ስናይ ፍላጎትና አቅርቦቱ እጅግ በጣም የተራራቀ ነው። ይሄ በመንግስት ብቻ ሊሟላ የሚችል አይደለም። ሁሉንም ደግሞ የቤት ባለቤት ማድረግም አይቻልም። የቤት አቅርቦትን ግን የመጨመር ግዴታ አለብን። በዋናነት መንግስት ሁል ጊዜ እንደዚህ ቤት እየገነባ የሚያቀርብበት አካሄድ የህዝቡን ፍላጎት በተሟላ ሁኔታ ሊመልሰው እንደማይችል ገብቶናል። ይልቁንም የግሉን ዘርፍ ደግሞ መሪ ተዋናይ ሊያደርገው በሚችል መንገድ እየሰራን ያለ ነው። እነኚህ 5 የቤት አቅርቦትን የምንጨምርበት አማራጭ ብለን ያዘጋጀነውና በህግ ደግፈን ወደ ተግባር የገባንባቸው የመጀመሪያው የጋራ መኖሪያ ቤቶች ናቸው። ከዚህ በፊትም ተጀምረው ሲሰሩባቸው የቆዩ ናቸው። እሱን በአንድ በኩል አጠናክረን የምንቀጥልበት፣ በተጨማሪም መንግስት በበጀቱ የሚገነባቸው ለክራይ የሚቀርቡ ቤት መግዛት የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ፣ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይም በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በአንድ ወቅት የአገር ባለውለታ ሆነው ብዙ ጥረት አድርገው አገር ያገለገሉ ነገር ግን በእድሜያቸው መድከም ወይም ደግሞ ለማህበራዊ ችግር በመጋለጣቸው ምክንያት ትኩረት ሊያገኙ የሚገቡትን በብልጽግና ዘመን ልዩ ትኩረት ሰጥተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ የፈረሱትን የማደስ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው አማራጭ ነው። ይሄ መንግስት የሚሰራው ነው። ነገር ግን መንግስት ብቻ ስላልሆነ አቅርቦትን የሚጨምረው የግሉን ዘርፍ በማጠናከር የግሉ ዘርፍ በሪል ስቴት፣ በግል ቤት ግንባታ፣ በማህበር እየተደራጀ ቤት መገንባት እንዲችል ደግሞ ሁኔታዎችን ማመቻቸትና መደገፍ ሌላው ትኩረት የሰጠነው ነው። በተጨማሪም የግልና የመንግስት አጋርነት ሌሎች ሀገሮች ሀገራቸውን እንዳበለጸጉበት ልምድ ወስደን እኛም በሀገራችን ለየት ባለ ሁኔታ መሄድ እንዳለብን በመንግስትና በግሉ ዘርፍ መካከል ያለውንም ትምምን በማጠናከር ምቹ ሁኔታዎችን በመፍጠር በዚህም በኩል ወደ ተግባር ገብተን እየሰራን ያለ ነው። ይሄ ብቻ አይደለም ያለን አማራጭ የግልና የግል አጋርነትም ጭምር የሚፈቅድ ህግን አውጥተናል። ለምሳሌ መሬት ያላቸው ዜጎች ገንዘብ ግን የሌላቸው የፋይናንስ እጥረት ያለባቸው ገንዘብ ካለው አልሚ ጋራ በአጋርነት እንዲያለሙ የቤት አቅርቦት ችግር እንዲፈታ እንዲሁም የበለጠ ውጤታማ የሚሆኑበት አግባብም ተዘርግቷል። እነኚህን አማራጮች መነሻ በማድረግ በከተማችን ላይ በርካታ ቤቶችን ስንሰራ ቆይተናል። በእነኚህ በ5ቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በ7 ዓመታት ከ380 ሺህ በላይ ቤቶችን ከተማችን ላይ ማቅረብ ችለናል። ዛሬ በይፋ ያስመረቅነው 3ቱ ሳይቶች አሁን የምንገኝበት የጀርመን ሳይት፣ የግራርና የአየር ጤና ሳይት በልዩ ሁኔታ እንገንባና የቤት አቅርቦትን እንጨምር፣ በሌላ በኩል ደግሞ መንግስት ያለበትን የፋይናንስ እጥረት መቅረፍ በሚያስችል መንገድ ለየት ያለ መንገድን ሄደን አቅርቦቱንም እየጨመርን የቤት ፈንድንም እያዳበርን በርካታ ቤቶችን ለመገንባት የሚያስችልን አቅም እናዳብር ብለን ለመጀመሪያ ጊዜ ለሙከራ ከጀመርናቸው ቤቶች ውስጥ
ወይም ደግሞ ሳይቶች ውስጥ ናቸው። እነኚህ ሳይቶች እንደምታዩቸው እጅግ በጣም ጽድት ያሉ ቤት ብቻ ሳይሆን የመኖሪያ አካባቢ ወይም ደግሞ ኔይበርሁድ ብለን የምንጠራውን መርህ በሚገባ ያሟላ ከተሜነትን የከተሜነት ኑሮን በጥግግት ብቻ ሳይሆን በተቀመጡት መስፈርቶች መሰረት እንደዚህ የተቀመጥንበት እንዲሁም የጎበኘናቸው የስፖርት ቦታዎች፣ የህፃናት መጫወቻዎች፣ የጋራ መገልገያ መሰብሰቢያዎች፣ መዝናኛዎች፣ መናፈሻዎች ማህበራዊ መስተጋብርን ለማሟላትና ለማጠናከር የሚያስችሉ አብሮነትን ሊያጎለብቱ የሚችሉ መገልገያዎች የጋራ መገልገያዎች ጭምር እንዲሟሉለት ተደርገው ተገንብተዋል። አንደኛ የመፍጠር መርሃችንን የሚያሳየው በአንድ በኩል የቤት ፍላጎትን እንቀርፋለን ወይም ደግሞ ምላሽ እንሰጣለን። በሌላ በኩል ተጨማሪ ቤት ለመገንባት አቅም የምንፈጥርበት እንዲሁም በማህበራት ዲሰንትራላይዝ አድርገን በርካቶች እንዲሳተፉ አንድ ተቋራጭ ወይም አንድ ማህበር ከአንድ ብሎክ በላይ እንዳይዝ በማድረግ በ9 ወር ውስጥ እነኚህን 24 ህንጻዎች ከ1280 በላይ ቤቶችን መጨረስ ችለናል። እንደዚህ እንድንፈጥን የሚያደርገን ዋናው ጉዳይ ፈጣን ሰራተኞች ለመባል ሳይሆን የህዝባችን ጥያቄ አንገብጋቢ ስለሆነ በፍጥነት መስራት፣ ሀገራችንን ማበልጸግ፣ የህዝባችንን ኑሮ ማሻሻል እንቅልፍ የሚሰጥ ስራ ባለመሆኑ ነው።